ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ሰላም ተመልካቾቻችን እንደምን አላችሁ? የጸበል ጸዲቅ ሰዓታችን ነው። ለዛሬ እንግዳ አድርገን የጋበዝንላችሁ መጋቤ ሐዲስ ዶክተር ሳሙኤል አያልነህ የቦሌ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስና ቅድስት ልደታ ለማርያም ቤተክርስቲያን ስብከተ ወንጌል ላይ ነው የሚያገለግሉት። ለጥያቄያችን ተገቢውን ምላሽ ይሰጡናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር እንግዳይ ስለሆኑ አመሰግናለሁ። ያው ቀደም ሲል ስለባረከን በቀጥታ ወደ ጥያቄው እንለፍ። የዛሬውን ጥያቄ ያደረሰችን አንድ እህታችን ናት። ትዳር ከያዝኩኝ 9 ዓመት ሆነኝ ትላለች። ባለቤቴና ቤተሰቦቹ አብዝተው ልጅ የሚወዱ ናቸው። ዘወትር ወሬያቸው የልጅ ጉዳይ ነው። ቶሎ እንድንወልድ ብዙ መክረውናል። ዋናውና ከባዱ ችግር ግን ችግሩ ከማን እንደሆነ ባናውቅም ለረጅም ዓመታት ልጅ መውለድ አልቻልንም። በዚህ የተነሳም በቤተሰቦቹ ዘንድ ክፉኛ መገፋት ደርሶብኛል። በማህበረሰቡ ዘንድ ከብዙ ማህበራዊ ጉዳዮች ተገልዬ ተረት እየተተረተብኝ ኖርኩኝ። በመጨረሻም ትዳሬን አክብሬ ብዙ ዋጋ ከፍዬ ለዛሬ ደረስኩ ትላለች። እንግዲህ በህይወታችን ብዙ ነገር ያልፋል። ማናወራው መሐሉ አይነገርም ብለን ስናልፍ ግን አለፈ ብለን የምናወራቸው ነገር ይኖራሉና የታችን ስሜት ስለተጋባብኝ ነው። ዛሬ ደግሞ እግዚአብሔር አይቶኝ ከ9 ዓመታት መገፋትና መሰደብ በኋላ ማርገዝ ቻልኩኝ። በጥሩ የህክምና ባለሙያ ክትትሌን እያደረኩ ባለሁበት ወቅት ማመንና መስማት የማልፈልገውን ችግር የህክምና ባለሙያው ነገረኝ። በልማድ ሾተ ላይ የሚባለው ችግር አለብሽ አለኝ። ለመገፋቴ ለመሰደቤ መካሻ የሚሆነኝ ልጅ ለወልድ በጓጓሁበት ሰዓት እንዲህ አይነት ፈተና መምጣቱ አምላኬን እንድወቅስ አደረገኝ። ችግሩ በአፋጣኝ መፍትሄ ካላገኘ የሚወለደው ልጅ የአእምሮ ችግርና ሌሎች ተጓዳኝ የጤና እክሎች እንደሚገጥሙት ተነገረኝ። እኔ ደግሞ የህክምና ባለሙያ ያልቻለውን በእግዚአብሔር ቸርነት ያገኘሁትን ልጅ የሰጠኝ አምላክ እንዳደረገ ያድርገው እንጂ በሱ ስራ አልገባም ብዬ በህክምና የተነገረኝን አላደርግም ብዬ አሁን ወደ 8 ወር እየገባሁ ነው። ሰው ነኝና ግን በውስጤ ባጣውስ ምንድነው የምሆነው እያልኩ መጨነቅ ጀመርኩኝ። እንዴት አድርጌ መንፈሳዊ ብርታትንና ጥንካሬን ላገኝ ምን ትመክሩኛላችሁ ይላል። እንግዲህ ጉዳዩ በህክምናውም እንደ ቤተክርስቲያናችን አስተምህሮም የሚታይ ጉዳይ ነውና እጅግ ከምን ብለናል መምህር። መልካም እህታችን እንግዲህ በወሊድ ጊዜ ወይም ደግሞ በጽንስ በነፍሰ ጡርነት ጊዜ ከሚገጥሙ ፈተናዎች መካከል ነው የገጠማት። ብዙ ጉዳዮች ይገጥማሉ። እንግዲህ እናትነት ቀላል ጉዳይ አይደለም። ዝም ብሎ ልጅ መውለድ አይቻልም። ብዙ ህመም አለው፣ ብዙ ስቃይ አለው ይታወቃልና ከገጠሟት ጉዳዮች አንዱ በብዙ እናቶችና እህቶች ላይ ከሚከሰት ጉዳይ አንዱ የሾተ ላይ የምንለው ወይም ደግሞ የአርኤች ኢንኮምፓቲቢሊቲ የሚባለው ነው በህክምና። በአማርኛ የእናትየው የደም ህዋስና የህፃኑ የደም ህዋስ አለመጣጣም ነው። በሁለቱ መካከል የደም ሴሎቹ አለመገናኘት አለመዋሃድ የሚያመጣው ጫና ነው። እንግዲህ ይሄ ሾተ ላይ በሁለት አይነት መንገድ ነው በህክምናው የሚታየው። የመጀመሪያው በጽንሱ 28 ሳምንት ሲሞላው የመጀመሪያውን በህክምና መታገዝ ይኖርበታል ጽንሱ እናትየው ሆድ ውስጥ ያለ። ሁለተኛው ደግሞ ጽንሱ ከተወለደ በኋላ እንደዚሁ 72 ሰዓት ከማለፉ በፊት ሁለተኛው ህክምና ይደረግለታል። እነዚህ ነገሮች የሚደረጉት በጽንሱ ላይ የሚመጣ አደጋ አለና ያ አደጋ እንዳይከሰት ነው። ይሄ
አባትየው ሆርሞን ወይም ደግሞ የአባትየውን ሴል ስለሆነ ይዞ ያለው የእንግዲህ ልጁን አልፎ ወደ ልጁ የሚገባ ሴል ካለ ሊፈጠር የሚችለው በልጁ ህይወት ላይ ነው። ከዛ በኋላ አደጋ እያመጣ የሚሄደውና የአደጋ እንዳይመጣ ጥንቃቄ ይፈልጋል። ይህቺታችን ግን ብዙ መገፋት፣ ብዙ መንገላታት፣ ብዙ ድካም ስለገጠማት እግዚአብሔርን መጠበቅን ነው ተስፋ ያደረገችው። ህክምናውን ብዙ አልተማመነችበትም ወይም ደግሞ ብዙ አላዘነበለችበትም እና ወደ እግዚአብሔር የሰጠኝ እሱ ነው የሚያደርገውን የሱን ምህረት ቸርነት ተጠብቃለሁ ነው ያለችው። ጥሩ ነው። ሰው በእግዚአብሔር በዚህ ልክ ሲደገፍ፣ በዚህ ልክ በእግዚአብሔር ሲታመን መልካም ነው፣ ሰየውን የሚያስብለው። ግን ደግሞ አብሮ መታሰብ ያለባቸው ጉዳዮች ደግሞ አሉ። እኔ በጣም ባነሳው ደስ የሚለኝ ሐሳብ አለ። እንግዲህ የኢትዮጵያ ቤተክርስቲያን ለዚህ በጣም ጥሩ ምስክር ናት ብዬ አስባለሁ። ህክምናን የምታይበት አይኗ እንደው በጣም ያስደንቀኛል። በመጽሐፈ ሲራክ ምዕራፍ 38 ቁጥር 1 ላይ እንዲህ የሚል ቃል ህክምናን አክብረው እግዚአብሔር ፈጥሮታልና መድኃኒትን ከምድር የፈጠረ እግዚአብሔር ነው። ብልህ ሰው አይንቀውም፣ ሰዎችንም በጥበብ ያከብራቸው ዘንድ ለሰዎች እውቀትን ሰጣቸው። በእነዚህም ሰውን ያድን ዘንድ ህመሙንም ያረቅለት ዘንድ ይላል። ስለዚህ እግዚአብሔር ለሰዎች ጥበብን ሰጥቷል፣ ማስተዋልን ሰጥቷል። አባቶች እናቶች ይታመማሉ። ሲታመሙ በአባቶች በእናቶች ይድናሉ። እነ ኖህ ከተሰጣቸው ጥበብ አንዱ ይሄ ነው። ወደ 1000 የሚጠጉ መድኃኒቶች ለእነ ኖህ እንደተገለጠ ይነገራል በትውፊት። 700ን ከእጽዋት ከቅጠሉ፣ ከስሩ፣ ከግንዱ፣ ከቅርፊቱ ተብሎ ይነገራል። 300ን ደግሞ ከማር፣ ከወተት፣ ከውሃ መሰል ከሆኑ ጉዳዮች መድኃኒት እንዲሆኑ ለሰው ልጆች ተነግሯል። እነ ሰለሞን ሰርተውበታል። እንግዲህ ሲራክም የሚነግረን ይህንኑና የኢትዮጵያ ቤተክርስቲያን ህክምናን አትቃወምም። እግዚአብሔር ለሰዎች የገለጠው ጥበብ ነው። ከእግዚአብሔር ቁጥጥርና እውቅና ውጭ ሰዎች ቆፍረው ለፍተው ደክመው ያመጡት እውቀት አይደለም። እግዚአብሔር ረድቶ እግዚአብሔር ገልጦ ያመጣው እውቀት ነው ብላ ታምናለችና ከዛ አንፃር የእግዚአብሔር ጥበብ መሆኑን መረዳት ይፈልጋል። እንግዲህ በጣም ሁሌ ደጋግመን የምናነሳው ወንጌላዊ አለ። ቅዱስ ሉቃስ የህክምና ባለሙያ ነው እና ቅዱስ ሉቃስ ወንጌላዊም ነው። ስለ እመቤታችን መውለድ የጻፈ አባት ነው። ወሊድን በደንብ ያውቋል። የእመቤታችንን ታሪክ ስለጻፈ ያውቋልና ሐኪም ነው። ግን በሙያው የህክምና ሰው የነበረ ነው። ሰው በህክምና ሲያገለግል የነበረ ሰው ነውና ያንን ሐኪም ቤተክርስቲያን አልተቃወመችም። ሐኪም ሆነ ወንጌላዊ እንዴት ትሆናለህ አላለችው። የክርስቶስን ወንጌል ለዛውም የእመቤታችንን በድንግልና ጸንሶ በድንግልና መውለድ በድንግልና መኖር የዘገበ ሰው ነው። ቅዱስ ነው። ይሄንን አባት እንዴት እንደዛ ሆነህ ይጋጭብሃል? ሁለቱም ይጻረሩ ተፈጥሮ ያላቸው ናቸውና አይሆንም አላለችምና ያንን መረዳት ያስፈልጋል። እንግዲህ ቅዱስ ዮሐንስ አፈወርቅም እግዚአብሔር በሰጠህ ጸጋ ሰዎችን አገልግል ብሏል። እግዚአብሔር ለሰዎች ከሰጠው ጸጋ አንዱ ይሄ ነው። ሰዎችን ለልዩ ልዩ ችግር ሲገጥማቸው ማገዝ፣ መርዳት፣ መፈወስ። ለምሳሌ አናጺነት ሙያ ነው፣ ህክምና ሙያ ነው። እግዚአብሔር ቤቴን ይሰራዋል ብለን ግን አንቀመጥም አይደለ? ኢንጂነሪንግ ሙያ ነው። እግዚአብሔር ቤቴን ይገነባዋል ብለን ኢንጂነር ሳንቀጥር ቤታችንን ሳናስገነባ አንቀርም። ሹፍርና ሙያ ነው። እግዚአብሔር የሚነዳ መልአክ ይልክልናል ብለን አጣጥፈን አንቀመጥም አይደለ? አንድ ገበሬ ዘር መዝራት ባለበት ጊዜ ዘራ። እግዚአብሔር ዝናብ አበቀለ፣ አዘነበለት፣ አዝሬቱ በቀለ። አዝሬቱ ከበቀለ በኋላ ያ ገበሬ አይ ዝናቡን ያዘነበው እግዚአብሔር ነው፣ አረሙን ያበቀለው እግዚአብሔር ነው፣ እግዚአብሔር ካላልነቀለው አልነቅለውም ቢል ማን ይጎዳል? ገበሬው ነው የሚጎዳው። እና እህታችንም እግዚአብሔር ሰጧታል፣ ትክክል ናት። እግዚአብሔር የሰጣትን ነገር መቀበል፣ እግዚአብሔር ለሰጣት ነገር መታመን ምንም ወዲያ ወዲህ የሚያስብል ነገር የለውም። ትልቅ ልዕልና ነው፣ ትልቅ ቅድስና ነው። ግን ደግሞ መታሰብ አለበት እግዚአብሔር ለሰዎች የሰጠውን ጥበብ መጠቀም አለባት። በካህናት አባቶች አድሮ እግዚአብሔር ይፈውሳል አይደለ? በሐኪሞችም አድሮ እግዚአብሔር ይፈውሳል። ስለዚህ ያንን መረሳት የለበትምና እኔ ጥቂት መፍትሄ ይሆናሉ የምላቸውን ሐሳቦች ላንሳ። ከህክምናውም አካባቢ የሚታወቅ ስለሆነ ህክምናው እንግዲህ ወደ መፍትሄው ከመሄዳችን በፊት ቀሲስ ምናልባት አንዳንድ ጊዜ እንዲህ አይነት ትዳር ውስጥ የማህበረሰብ ጣልቃ ገብነት በተለይም ደግሞ የቤተሰብ ጣልቃ ገብነት ብዙውን ጊዜ ምናልባት እርግዝናው የሚታየው በሴቷ ላይ ስለሆነ እርግዝናው ካልታየ የምትተቸው የምትሰደበው እህታችን እንዳለችው ተረት መተረቻ የምትሆነው ሴቷ ናትና እንዲህ አይነት ነገሮችንስ እንደው ልንቋቋምበት የሚገባው የጥንካሬያችን ጥግ እስከምን ድረስ መሆን አለበት? እንግዲህ አንዱ ከባዱ ነገር ምክረ ሐሳብ ሲበዛ
በጣም መረጃ በበዛ ቁጥር ምርጫ ይጠፋል እና አንዱ ትዳር ውስጥ ከሚያጋጥሙን ፈተናዎች የሰዎች እጅ መርዘም እና ቤተሰብ ጥሩ መካሪ ነው። አረ የገሌ ልጅም እኮ እንዲሆና ነው እዚህ የደረሰችው ወግጅ ሐኪሞቹም እንደሚወጉት አይታወቅም አይምሮን ያደነዝዙብሻል እንዴ ያደርጉብሻል ይባላል። የሚያውቀውንም የማያውቀውንም የሰማውንም ያነበበውንም ሰው ከተናገረ ሰሚ ካገኘ ብዙ ይናገራል። ሰው ተናጋሪውን የሰማ ሰው ገደል ይገባል። መስማት ያለብን ማንን ነው? እናታችን ሔዋን እኮ መስማት የሌለባትን ሰምታ ችግር ውስጥ ወድቃለች። እግዚአብሔርን መስማት አጋሯን አካሏን አዳምን ማዳመጥ ሲገባት ሳጥናኤልን ሰማች፣ ሰይጣንን እባብን ሰማች፣ ገደል ገባች። አደጋ መጣ። ከገነት ከኖረችበት ተባረረች። ችግሯ ለአዳምን ተረፈ። ዛሬም መስማት የሌለባትን ነገር መስማት የለባትን እህታችን ባልደረባ ሙያው የሆነውን ጉዳይ ከባለቤቱ ኃላፊነት ከወሰደ ለምሳሌ የሕክምና ሙያ መንግስት ሁሉን ሰው ሐኪም አያደርግም። ሰርቲፊኬት ሰጥቶ ማከም ይችላል ብሎ ፈቃድ ሰጥቶ ነው ያን ሰው። ለምን ተጠያቂነት አለው? ቀጥሎ ለሚወጋው ነገር፣ ለሚሰጠው ነገር፣ ለሚጽፈው ነገር፣ ለሚናገረው ነገር ተጠያቂነት አለበት። ያ የሚያወራን የሰፈር ሰው ዘመዳችን አጎታችን ግን ተጠያቂነት የለበትም። በምን ጋራንት እናደርገዋለን? ይሄኛው ሰውዬ ግን ኃላፊነት ወስዶ ቦታ ላይ ተመድቦ የተቀመጠ ነው። ስለዚህ የምንሰማውን ነገር መምረጥ መለየት። የሰማነው ሁሉ ኤክሰርሳይዝ አይደረግም። የውጮቹ አንዳንድ የሚያሳዩቸው ፊልሞች የሚያቀርቧቸው ፕሮግራሞች ላይ ይሄ ድርጊት በግልም ሆነ በጋራ አይሞከርም ብለው ይጽፋሉ፣ ኖት ያደርጋሉ። ለምን? አደጋ ስለሚያመጣ እነሱ ለገንዘብ ማግኛ ለምናምን ብለው ያደረጉት ስለሚሆን አንዳንድ ሰው ማድረግ ስለቻለ እንዳይሞክረው ብለው ያስጠነቅቃሉ። ያ ሰውዬ በሱ ስለተሳካ ወይ በሱ ስለገጠሙ በእህታችን ወይ በወንድማችን ይገጥማል ማለት አይደለም። ስለዚህ መውሰድ ያለብንን ነገር መውሰድ አለብን እንጂ የሰማነው ሁሉ ኤክሰርሳይዝ አይደረግም። ስለዚህ መስማት ያለብንን ነገር መለየትና መስማት ያስፈልጋል። ከካህን የሚሰማል፣ ከሐኪም የሚሰማል፣ ከመምህር የሚሰማል፣ ከወላጅ የሚሰማል። ስለዚህ መነጠል ያስፈልጋል። ወደ መፍትሄው ከመሄዳችን በፊት በባህላዊ መንገድም ደግሞ ራሱን የቻለ ሕክምና አለው ይባላል ሾተ ላይ። በተለይም ደግሞ አንዳንድ ጊዜ በእናትየው ጭንቅላት ላይ ጥይት እየተተኮሰ መፍትሄ ተገኝቶበት ትክክለኛ ባህላዊ መድኃኒት ነው ተብሎ አንዳንድ አካባቢዎች ላይ ተደረገ የሚል መረጃም ደርሶኛልና እንደው ባህላዊ ሕክምና ሳለው ወይ ተመልካቾቻችን ይህ ችግር የሚገጥማቸው እናቶች በእንደዛ አይነት መንገድ ቢጠቀሙ እስከ ሕክምናው ጋር የሚጋጭ ነገር ይኖር ይሆን? እንግዲህ የባህል ሕክምና በራሱ ጠቃሚ የሚሆንበት ቦታ አለ፣ ጊዜ አለ። የባህል ሕክምና መጥፎ ነው ተብሎ አይነገርም በእኛ ሀገር። ለምንድን ነው የማይነገረው? ይህ ባህል ሕክምና የሚጠላው ወይም ደግሞ ተቀባይነቱ ደካማ የሚሆነው መጠኑ ስለማይታወቅ ነው የሚደረገው ነገር። ለምሳሌ ዶዝ የምንለው በሕክምናው ልኬቱ አይታወቅም። ስንት በስንት ነው የሚደረገው? ምን ያክል ነው የሚወሰደው? ለምን ያክል ጊዜ ነው የሚወሰደው? ያ በጣም አሳሳቢ ነው። አሁን በባህል የምናደርጋቸው ብዙ ልማዶች አሉ። የብረት ምጣድ መምታት፣ ጥይት ማጮህ፣ ጅራፍ ማጮህ፣ እነዚህ ነገሮች ይሄን ችግር አይፈቱም። ምክንያቱም ይሄ የውስጥ ችግር ነው እንጂ በድምፅ ሰምተን ምን ለውጠው አይደለም። አርጋኖን ላይ አባ ጊዮርጊስ ዘጋስጫ የሚለው አለ፣ አንቺ የናብሊስ ድንጋይ ነሽ፣ ሲመታ ድምፁ እንደሚያምር በምጥ የተያዘች ሴት ያን ድምፅ ሰምታ ህመሟን እንደምትረሳ የአንቺ ድምፅ እንደዛ ነው እንደሚለው አይደለም። ጥይት መስማት ያለብንን መለየት አለብን ያልኩት ለዛ ነው። ይሄ ጠቃሚ ባህል አይደለም። ይሄ ያለው ደማችን ውስጥ ነው። ደማችን ውስጥ ያለውን አርኤች ኔጌቲቭ እና አርኤች ፖዚቲቭ ተብሎ የሚቀመጥ ነው። ለእያንዳንዱ የደም አይነታችን ኤ ቢ ተብሎ ለተቀመጠልን ኤ ቢ እና ኦ ተብሎ ለተቀመጠልን ለአራቱ የደም አይነት ፕላስ ኦር ማይነስ አለው፣ ወይም አርኤች ኔጌቲቭ እና አርኤች ፖዚቲቭ የምንለው አለ። ያንን ነው። ይሄ ደግሞ ደማችን ውስጥ ነው ያለው እንጂ ደማችን ደግሞ ድምፅ የሚሰማ ራሱን ችሎ የሚንቀሳቀስ አይን ያለው እጅ ያለው እግር ያለው አይደለም። ፈሳሽ ነገር ነው እንደሚታወቀው። ሕክምናው በዛ ልክ አሁን ባለው ልክ ተስፋፍቶ ባልነበረበት ጊዜ እናቶቻችን አባቶቻችን ይጠቀሙበት የነበረው ባህላዊ ሕክምና ነውና ለዛ ነው ይሄንን ማንሳት ምናልባት እነሱ ተጠቅመውበት ስላለፉ ዛሬ ላይ ይሄንን ሞክር ብለው የሚያስቡ ሰዎች ቢኖሩ ምን አይነት ኃላፊነት ነው መውሰድ ያለባቸው የሚለውን ለማለት ጉዳት ይኖረዋል። ለምንድን ነው ጉዳት የሚኖረው? ይሄ ህፃኑ ከተወለደ በኋላ የሚፈጠሩ አደጋዎች አሉ። የሚፈጠሩ ለምሳሌ ህፃኑ የቆዳ የአይን ቢጫ መሆን ይገጥመዋል፣ ጃውንዲስ የምንለው ማለት ነው። ያ ደግሞ ህይወቱ ላይ ቀጣይ ላለመሆን ጣጣ ውስጥ ያመጣል ማለት ወደ ያመጣና እንደዚህ አይነት ችግሮች ይመጣሉ። ከዛ አንፃር
ህክምና የመጨረሻው ሶሉሽን ነው ብለን የምናምነው ለዛ ነው። ችግሩ ከታወቀ ሐኪም አማክሮ መወሰድ ያለበትን ህክምና መውሰድ። መጨረሻ ላይም እኮ ብዙ ሰው እንግዲህ በእኛ ዘመን ህክምና ተቋም ነው የሚወልደው። ስለዚህ በህክምና ተቋም ሲወለድ ልጅ እስከ መለወጥ ሊደርስ ይችላል እኮ አይደል? አንዳንድ ቦታ ላይ በስህተት ያጋጥማል። የተሰጠውን ነው ወላጅ ይዞ የሚሄደው አይደል? ልጅሽ ነው ተብሎ የተሰጠውን ነው ይዞ የሚሄደው። ለምንድን ነው ያለው? እምነት ነው። ሐኪሙ ጥሩ ነገር ይሰጠኛል፣ ጥሩ ያደርግልኛል፣ በጎ ነገር ያደርግልኛል። ሐኪሙ የመከራትም አሁን ለእህታችን ጥሩ ነገር ነው ብዬ አምናለሁ። እንደ አንድ ባለሙያ ብጠየቅ መልካም ነገር ነው። ለምን የእሷንም ደስታ ከማየት ጉጉቷን ከመፈጸም ህፃኑንም ጤናማ ሆኖ እንዲመጣ። ለምን ጤናማ ሆኖ መምጣቱ ብቻ አይደለም፣ ቀጣይ ህይወቱም ጤናማ መሆን አለበት። ከጓደኞቹ እኩል በእድሜው መሆን ያለበትን ነገር መሆን አለበት። ይሄ ልጅ መወለዱ ብቻ አይጠቅምም። ተወልዶ አሳይመንት እንዳይሆን መጠንቀቅ ያስፈልጋል። ቤት እንዳይዛት፣ ራሱን ችሎ ወጥቶ የሚገባ ሰርቶ የሚገባ የሚጫወት የሚስቅ ልጅ እንዲሆን መደረግ ያለበት ነገር መደረግ አለበት ብዬ አስባለሁ። እና አሁንም ጊዜው አልረፈደም። ስለዚህ እህታችን ይሄንን ውይይታችን እየሰማች ከሆነ አሁን ባለበት ሂደት እንኳን ወደ ህክምና ተቋም ሄዳ በህክምና ባለሙያዎች የሚነገራትን ነገር ብታደርግ ህፃኑን ምን ያህል ፐርሰንት የመታደግ የማዳን ደረጃ ይኖረዋል? 100% የማዳን እድል አለው። ጊዜው አልሄደም ማለት አልሄደም። ለምንድነው? ይሄ የመጀመሪያውን ፌዝ አልፈዋለች በትክክል። ግን የመጀመሪያውን ፌዝ እግዚአብሔርን አምና ብታልፈውም ሁለተኛው ፌዝ መደረግ ይችላል። ህፃኑ ተወልዶ ባለችው 72 ሰዓት ውስጥ መደረግ የሚችል እድል ስላለው ያንን እድል ሚስ ማድረግ የለባት። የመጀመሪያው እድል ስለተዘለለ የሚቀጥለው ይዘጋል ብለን አናምንም። ከህክምናው በላይ እምነቴ ይበልጣል፣ እግዚአብሔርን ፈጽሞ አምነዋለሁ የምታሳዝን እህት ነችና የእምነቷ ጉዳይስ ብትጠብቀው ምንም ክፋት የለውም፣ አይጣላም። እግዚአብሔር እኔ ቀጥሎ ማነሳው መፍትሄ ውስጥ አለ ይሄ ሐሳብ። ወደ መፍትሄው ከሄድን እሺ ጥሩ። እግዚአብሔር በምክንያት ያዳናቸው ብዙ ሰዎች አሉ። እንዳይጠፉ በበጎ ነገር እንዲኖሩ እግዚአብሔር የመለሳቸው በጎ ያደረገላቸው ብዙ ሰዎች አሉ። መስቀል ከእንጨት ነው የሚሰራው። ለሚያምንበት ህይወትና መድኃኒት ነው፣ ለማያምንበት ደግሞ ተራ እንጨት ነው አይደለ? ስለዚህ እቺ ልጅም ማመን ባለባት ልክ ማመን በሌላኛው አይናችን ማየት አለባት። እግዚአብሔር በዚህ ባለሙያ አድሮ በዚህ መርፌ አድሮ ችግሬን ይፈታል፣ እንደጓጓሁ እንደናፈቅኩ አልቀርም፣ በሆድ ያለውን በጀርባዬ በክንዴ ያሳቅፈኛል ብላ ሴትዮዋን ግን አይተዋታል። ቀሲስ የህክምና ባለሙያው ሊሰጠኝ ያልቻለውን ነገር ስለሰጠኝ አሁንም የማምነው እሱን ነው፣ እሱም ያመጣውን ነገር እቀበላለሁ የሚል ጽኑ እምነት አላት። እውነት ነው። ሁሌም በህይወታችን ውስጥ ሰዎች ሊሰጡ የሚችሉት ጊዜያዊ ነው። እግዚአብሔር ብቻ ነው ዘላለማዊ ነገር የሚሰጠን። እግዚአብሔር ብቻ ነው የልቦናችንን መሻት የሚመላልን፣ ያሰብነውን አሳክቶ የሚያሳየን፣ አይቻልም የተባልነውን እንድንችል የሚያደርገን እግዚአብሔር ብቻ ነው። እማናልፍ የመሰለንን የተሳቀብንን በደስታ ቀይሮ አሳልፎ የሚያሳየን የሚያሻግረን እግዚአብሔር። ይሄ ምንም ጥያቄ የለውም። ቀናቶች ትንሽ ናቸው ቀሲስ። የእህታችን ግን በአመታት ልክ ነው የተፈተነችውና ምናልባት የቤተሰብ ጣልቃ መግባት በራሱ በጣም ያቆስላል። የጎረቤት ጣልቃ መግባት፣ ብዙ የተሰደበች ብዙ የተገፋች ከአመታት በኋላ እግዚአብሔር የባረካት መልስ የሰጣት እግዚአብሔርን በግልጽ ያየች ሴት ነው የምትመስለውና እኔ የሷን ስሜት እጋራለሁ። እውነት ለመናገር ቀሲስ እንግዲህ ተሳስቼ ከሆነ እርሶ ያስተካክሉታል። እግዚአብሔርን ብትጠብቀው እስካሁን ድረስ ጠብቃለች፣ ታግሳለች፣ ብዙ ተገፍታለች፣ ብዙ አልቅሳለች እና እግዚአብሔርን ብትጠብቀው እሱ እንዳደረገ ቢያደርጋት የህክምና ባለሙያዎች ሊሰጡ ያልወደዱትን ነገር ሰጠኝ እግዚአብሔር። ስለዚህ አሁን የህክምና ባለሙያው ያልሰጠኝን ነገር ላስተካክለው ሲለኝ መፍቀድ የለብኝም ነው ያለቻለችውና ማድረግ ያለባትን ነገር ግን ጥቆማ ይስጡበት እርሱ። የዮሐንስ ወንጌል ምዕራፍ 4 ላይ አንድ ሴት አለች። ሰዎች ሁሉ የገፋት፣ ሰዎች ሁሉ የናቋት፣ ይቺ የባል በሽታ ተብላ ስም ይወጣላትና ከሰው ተገልላ የምትኖር እና ጌታችን ሰዓት ጠብቆ ሄዶ ፈልጎ ያተረፋት ሴት አለች እና እደነቃለሁ በሷም በሱምና ሰዎች ገፍተዋት አግለዋት ወጣለች። ያቺ ሴት ከማናቸው ምንም ነገር የላትምና እግዚአብሔር ባወቀ ግን ሄዶ ፈልጎ አግኝቷታል። ይቺ የባል በሽታ ተብላ ስም ወጥቶላታል። ሰዎች ገፍተዋታል። ቤተሰቦቿ፣ ዘመዶቿ እንደ ሰው ልል ብለው ድረዋታል። ግን ደግሞ በገጠማት መናፍስት ምክንያት ብዙ ስቃይታለች እና ከዛ አንፃር ብዙ ያስተናገደች ስለሆነች ከሰው ተገልላ ኖራለች። የተገፉትን የማይነቅ የተጣሉትን የሚያስታውስ እግዚአብሔር ግን ፈልጓት መጣ።
ይችህታችንም እምነቷ ላይ ነኝ ቅራኔም የለኝም ያቋም ለውጥ ታርግም የሚል የለኝም ግን ፈተና እንዳይሆንባት ነገ ሳላደርገው ቀረው እንዳትል ከተወለደ በኋላ ታስከትባለች ግዴታ ነው አይደለ ስለዚህ ከተወለደ በኋላ እኮ ይታመማል ህክምና አለ ይቀጥላል ሰው ስለሆነ እንዳታጣው ትሄዳለች በጸበሉም በቁርባኑም በህክምናው በሁሉም ትሞክራለች እኮ አይደለ ሲያድገው ደግሞ ጎርመስ ሲል ሲታመም ሲወርቅ ሲነሳ ሰው ስለሆነ ማለት ነው እግዚአብሔር የሚሰጣትን ህክምናው አይቀንስባትም አያሳጣም ለምን እግዚአብሔር የወሰነውን የሚቀንሳል እግዚአብሔር የሰፈረውን የሚያጎላል ማን መብት ያለው የለም እኮ ህክምና ያ ማንዴት የለውም ለዛ እኮ ነው መስጠት ያልቻለው መስጠት ቢችል እግዚአብሔር ጋር ምን አደረሳት መስጠት ስላልቻለ ነው እግዚአብሔር የሰጣት ትዕግስትን አስለመዳት ቆሞ መጠበቅን አስለመዳት መታመንን አስለመዳት እግዚአብሔር 9 ዓመት አይደለ በመገፋት ውስጥ መጠበቅን በመገፋት ውስጥ መታመንን አለማመዳት እግዚአብሔር አሳያት አለቀ እሷ ያን ያክል ከታመነችለት እግዚአብሔር ደግሞ ከዛ የተሻለ ያደርጋል እግዚአብሔር ስለሆነ ስለዚህ እኔ ሐኪሞቹ በሰጡት ክትባት ውስጥ ሌላ ተአምር ይመጣል ብዬ አይደለም መጠብቅ ነገ ግን ሳይከወን ቢቀር ደግሞ እና የሆነ ነገር ቢገጥማት ፈተና ቢመጣ ሰይጣን የሚያመጣው ፈተና ብዙ ነው ሁለተኛው ፈተና እንዳይሆንባት ነው መፍትሄው ይሄን ድል መሞከር ያለባት ያው ህክምናው ደግሞ ከእግዚአብሔር አስተምሮ ጋር ስለማይገጭ ቀደም ብለው እንዳሉት ችግር የለውም ብዙ አባቶቻችን ይታከማሉ ብዙ ገዳማውያን ለምን ስጋ ለበስን ተፈጥሯችን ስጋ ስለሆነ መታመም ውሃ ብናጣ እንታመማለን ይሄ አየር ቢቆም ይሄ ፀሐይ ቢጠፋ ችግር ይገጥመናል መብራት ሲጠፋ እኮ ለጊዜው እንደነጋገራለን አይደለ ሰዎች ስለሆነ መላእክት ይሄ ባህሪ የለባቸው እግዚአብሔር ይሄ ባህሪ የለበትም እኛ ግን ስጋ ለበስ ስለሆነ ውስንነት አለ ስለዚህ እቺታችን መሳቀቅ እንዳይገጥማት ይሄን ባደርግ ኖሮ የሚል የህሊና ሙግት እንዳይመጣ ነገ ከእግዚአብሔርም መኳረፍ እንዳይመጣ ተሞከረው እግዚአብሔር የሰጣትን ማንንም አይቀንስባትም ስልጣን ያለው የለም እግዚአብሔር በሰጠው ላይ ማስተካከያ ማድረግ የሚችል አንዳች ፍጥረት መሬት ላይ የለም ቀደም ተናግሬያለሁ መጠበቅ ነው ከተሳካ ከሆነልን እግዚአብሔር የሰጠን ላይ መጠበቅ ነው ያ ደግሞ እንኳን ሌላውን ሰው ራሳችንን መጠበቅ አልቻለም አይደለ ስለዚህ እግዚአብሔር የሰጣትን እንዳታዘንበት እንዳትጸጸት የህሊና ሙግት ውስጥ እንዳትገባ ማድረግ የምችለው ብትሞክረው ክፋት የለውም መታመኑ ማመኑ እንዳለ ሆኖ ጸበሏን እየጠጣች ጸሎቷን እየጸለየች ከነሳ አባቷ ጋር እየተማከረች ህክምናውን ማስኬድ ምንም ኃጢያትም አይደለም ክፋትም አይደለም እግዚአብሔር ላይ ማመጽም አይደለም ይቻላል አባቶቻችንም አርገውት ሄደዋል ሞክረውታል ገዳማውያን አባቶቻችንም በአሁን ሰዓት ያደርጉታል ስጋዊ ደዌ ሲገጥማቸው እንዴ ቁስል ቢገጥመን እኮ ሎሚ እናረግበታለን አይደለ አልኮል እናረጋለን ህክምና ነው አይደለ በሻሽ በመናም እናስረዋለን ህክምና እኮ ነው ደማችን እንዳይፈስ ነው አይደለ ተፈጥሮ ያስተማረን ይሄኛው ትንሽ የሚለየው ምንድነው ሳይንስ ስለገባው መድኃኒት የተቀመመ ምናምን ስለሆነ ነው ከዛ ውጪ ጤና አዳም መድኃኒት ነው ዳማከሴ አረግሬሳ መድኃኒት ነው እነዚህ ጸበላችን ዋናው መድኃኒታችን ሐኪም እንደሚለው አይደለም ጸበል አፈራችን እምነታችን ነው ለኛ ለምን አፈር ግላኮማ ትራኮማ ያመጣል አይደለም እኛ ምንለው እውር ብርሃን እንዲያይ ያደርጋል አይናማ እንዲሆን ያደርጋል አስተዋይ እንዲሆን ያደርጋል ስለዚህ በዛ ልክ ብትረዳው መልካም ነው ብዬ አስባለሁ ከነሳ አባቷ ጋር መማከር የስነ ልቦና ጉዳት እንዳይኖራት ማሄድ ያለባትን ስቴፕ መሄድ አለባት ለምን ለሚፈጠሩት ነገሮች ሳላደርግ ቀርቼ ነው ባለመስማቴ ነው የእንተና ምክር ሰምቼ እንተና እንዲህ ብሎኝ የሚል ጫና እንዳይመጣ ነገር ዛሬ መሄድ ያለባትን እድሉ አላት እድሉን ግን መባከን የለበትም ህፃኑ ይወለዳል እግዚአብሔር በሰላም ወደዚህ ምድር ያመጣዋል ብለን እናምናለን ሲወለድ መከተብ ይኖርበታል በ72 ሰዓት ውስጥ በተወለደ በእለቱ የሚከተበው ክትባት አለ እንግዲህ ያንናውን አላስከተብም ማለት አችልም እንግዲህ ብዙ ወላጆቻችን ሳይከተቡ ሊሆን ይችላል እዚህ የደረሱት እግዚአብሔር አግዟቸው ሁኔታው በራሱ አይፈቅድም እንደዛ ስለነበር አሁን ያለንበት ጊዜ ደግሞ እንደዛ አይደለም በብዙ ነገር ህፃናት ይጠቃሉ በብዙ ነገር ጉዳት ይገጥማል ስጋዊ ጉዳትና ያን ነገር እንቀንሳለን ቫይታሚን ይወሰዳል እኮ አይደል በርግዝና በቃ ልክ እንደዛ ማለት ነው ልክ እንደዛ ይቆጠራል መልካም እጅግ በጣም እናመሰግናለን እንደማጠቃለያ ግን አንድ አጠር ያለ ሐሳብ ላንሳና በዛው ይጠቀልሉታል ቀሲስ ምናልባት እያገለገሉን ስለሆነ ደግሞ በጣም እናመሰግናለን ምክንያቱም እንዲህ አይነት የቤተክርስቲያን አባቶች ሲኖሩ በሁለቱም በኩል ብቁ ናቸው ብለን ለዛ ነው የምንጋብዘውና አንዳንድ ጊዜ ከእህታችን ጥያቄ ጋር ተያይዞ ምናልባት በማያገባቸው ጉዳይ ገብተው የሰው ልብ ለሚያቆስሉ ሰዎች
መልእክት እንዲያስተላልፉ ፈልጋለሁ። ምክንያቱም እህታችን በብዙ ነገር እንደቆሰለች በብዙ ነገር እንደታመመች በተለይም ልጅ በማጣት ሂደት ውስጥ ሊመጣ የሚችለው ህመም ከባድ ነው ብዬ አስባለሁ እና በቤተሰቦቹም በማህበረሰቡም ምናልባት በትዳር አጋሯም እኮ አላወራችሁም አልተናገረችውም እንጂ የደረሰባት ጫና ሊኖር ስለሚችል ምናልባት በሰው ህይወት ውስጥ ቀለል አድርገው አስተያየት የሚሰጡ ምክር የሚሰጡ ሰዎች እንደው መስመራቸው እንዲያድቡ መልእክት ቢያስተላልፉ ደስ ይለኛል። መልካም። እኔ በጣም በዚህ ጉዳይ ሁለት ሰዎች አስታውሳለሁ። አንደኛው እንግዲህ የቅዱስ ዮሐንስ መጥምቅ እናት ቅድስት ኤልሳቤጥ ናት። ሁለተኛዋ እመ ሳሙኤል ሐና ናት። መገፋት፣ መሰደብ፣ መናቅ ብዙ አስተናግደዋል በዘመናቸው። ግን እግዚአብሔርን ጠብቀው እግዚአብሔር በመጣ ጊዜ ሲያገኙት የሰጣቸው ማንም ሊሰጣቸው የማይችለው ነው። ልክ ነው። ዮሐንስን የሚያክል አባት፣ ሳሙኤልን የመሰለ እግዚአብሔርን የሚሰማ ከእግዚአብሔር ጋር መነጋገር የሚችል ቤተ መቅደስ ውስጥ መኖር የሚችል ሰው ሰጥቷል እግዚአብሔር። ይህች እህታችንም ተገፍታለች፣ ተበድላለች፣ ብዙ ደርሶባታል። መጽናት ያስፈልጋል። ማየት ያለባት ክርስቶስን። ክርስቶስ ተሰድቧል፣ ከክርስቶስ በላይ አልተሰደበችም አይደለ? ስለዚህ ምሳሌዋና አርአያዋ ማየት ያለባት እሱን ነው። ክርስቶስ ተገፍቷል፣ ከክርስቶስ በላይ አትገፋም። ክርስቶስ ተተፍቶበታል፣ ከክርስቶስ በላይ አይተፋባትም። መተፋትን የሚያስወግድ መገፋትንም የሚያውቅ እሱ ስለሆነ ያንን ሐዘኗን ያንን የደረሰባትን ጉስቁልና ይቀይረዋል። ስለዚህ ለሷ በእምነቷ እንድትጸና ደራ እንላለን። በጀመረችው የእምነት ጽናት ከእግዚአብሔር ጋር ባላት የህይወት መንገድ ማደግና መቀጠል አለባት እንላለን። ሁለተኛው ወንድሞቻችን እህቶቻችን ጠቃሚ የሚመስል ጎጂ ሐሳብ የሚሰጡ አልፎ ተርፎም አንዳንዴ እንደ እባብ በጉንጫቸው መርዝ ይዘው የሚንቀሳቀሱ ሰዎች አሉ። በጣም የሰው አይምሮ የሚጎዱ የሰው ንቦና የሚረብሹ ሰዎች አሉና ሰው እግዚአብሔር የፈቀደለትን ነው የሚኖረው። ሰው እግዚአብሔር ባዘዘው ልክ ነው የህይወቱ ፍጻሜ የሚሆነው። ያንን መረዳት አለባቸው። በሰው ህይወት ውስጥ ማንም አቡኪና ጋጋሪ የለም። እግዚአብሔር ብቻ ነው። እንኳን ሌላ ሰው እኔ እንኳን ባለቤቱ እንደፈለኩ አላረገውም። ኑሬን አይቻልማ። ባለቤት አለ ከላይ። እኔ ልጅ ስለፈለኩ ልጅ ይሰጣል። እኔ መንታ ስለፈለኩ መንታ ይመጣል። እኔ ወንድ ስለፈለኩ ወንድ ይሰጣል። ያ የኔ ምኞት ነው። ፈቃድ እግዚአብሔር የሚባል ኃላፊነት አለ፣ በሱ እጅ አለ። ይሄን ፀሐይ እኔ ውጣ ስላልኩት እኮ አይወጣም። ይሄን ውጣ ለማለት ምን ይጠይቃል? ሃይማኖት ይጠይቃል አይደል? እንደ አባቶቻችን በሃይማኖት ኖሮ ተፈጥሮ እንዲታዘዝልኝ ማድረግ አለብኝ። እነዚህ አባቶችም የሌላቸውን ስልጣን በሰው ህይወት በሰው ትዳር መንገር የለባቸውም። ባልና ሚስቶች ናቸው። ቤተ መቅደስ ነው። ቤተ መቅደስ ውስጥ የሚኖረው እግዚአብሔር ነው። እዛ ትዳር ውስጥ እግዚአብሔር አለ ብለን እናምናለን። እግዚአብሔር ባለበት ደግሞ ደባል የለም። በቃ ይሄ መታወቅ አለበት። ቤተ መቅደስ እግዚአብሔር ይመለካል፣ እግዚአብሔር ያድራል። በዛ ጽላት ላይ የእግዚአብሔር ስም አለ፣ እግዚአብሔር አለ። ያ ጽላት የእግዚአብሔር ስጋና ደም ይፈተትበታል። ክርስቶስን እንበላበታል፣ እንጠጣበታል። ሌላ ደባል ግን የለም። አለቃው አይመለክም፣ ሊቀ ጳጳሱ አይመለክም፣ ፍጡራን አይመለኩበትም። እመቤታችን ብትጠራ፣ መላእክት ቢጠሩ፣ ጻድቃን ቢጠሩ አይመለኩም። የሚመለከው እግዚአብሔር ነው። ስለዚህ እዛ ትዳር ውስጥ እግዚአብሔር ነው ያለው። ትዳሩ መሰረቱ እግዚአብሔር ነው፣ ጣራው እግዚአብሔር ነው። ይሄን ናውቀው ወላጆች፣ ጓደኞች፣ ዘመዶች፣ እህት፣ ወንድሞች እጃቸውን መሳሰብ አለባቸው። ከማናቸውም ትዳር ልጅን የሚሰጥ እግዚአብሔር ነው። ማን የወደደውን ወልዷል? ያሰበውን ይወለዳል? የለም። እንኳን የወለደ ያሰበውን በገንዘቡ የገዛ የለም። ገንዘብ ኖሮት እኮ ብዙ ሰው አልቻለም አይደል? እውቀት ኖሮት ብዙ ሰው በእውቀቱ መኖር አልቻለም። ስለዚህ የእግዚአብሔርን ድርሻ መጋፋት ነው። ከእግዚአብሔር ይልቅ እኔ የተሻልኩ አማካሪሽ ነኝ፣ እንደዚህ ከምታረጊ እኮ ለምን ሐኪም ቤት ሄደሽ በአይቢኤፍ ምናምን አትሞክሪም? የእግዚአብሔርን ጊዜ መጠበቅ ጥሩ ነው። መጽናት ያስፈልጋል። ይሄ ምክር እኮ አጋር መከራለች አብርሃምን አይደለ? በቃ አንተም ደከምክ እኔም ደከምኩ ሂድና ሞክር አለችው። ሄደ፣ ሞከረ፣ ተሳካ፣ ልጅ መጣ። ሰላም የኖረው አብርሃም እስማኤል የመጣ ቀን ተበጠበጠ። ስለዚህ እግዚአብሔር ያልፈቀደውን ነገር ማድረግ፣ እግዚአብሔር ያልመከረውን ምክር መምከር፣ እግዚአብሔር የሌለበትን ሐሳብ ማንሳት ያችን ቤተ መቅደስ መበጥበጥ ነው። ያችን ቤተ መቅደስ የሚያፈርስ ያችን ቤተ መቅደስ የሚበጠብጥ ሰው ደግሞ እግዚአብሔር በህይወቱ ላይ መጣበት። ስለዚህ ከእንዲህ ያለው ነገር ውጡ፣ አይጠቅምም። ትዳራችሁን አክብሩ፣ ለቤታችሁ ታመኑ። በሰው ቤትና በሰው ጎጆ ውስጥ
ባለቤት ሆናችሁ አትግቡ። እጃችሁንም አፋችሁንም ህዋሳቶቻችሁንም ሰብስቡ። ከቻላችሁ ለነዛ ሰዎች መጸለይ መለመን፣ እግዚአብሔር በጎን ስጦታ እንዲሰጣቸው መለመን ነው የሚያስፈልገው ብዬ አስባለሁ። አመሰግናለሁ። እግዚአብሔር ያክብርልን ቀሲስ፣ እድሜ ይስጥልን። እናመሰግናለን። ተመልካቾቻችን የዛሬ የጸበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። ለጥያቄያችን እንግዲህ ተገቢውን ትንተና አግኝታችኋል ብዬ ተስፋ አደርጋለሁ። ቀሪ ዝግጅቶቻችን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ